سورة الماعون سورة أرأيت وسورة الدين وسورة التكذيب سما بزنج في قول الجمهور الصام مكة دي توردች ታመናል በቂል ግን መዲና ናት የሚባልም አለ ኢማሙ አልአሉሲ መክየቱን في قول الجمهور ብለዋል እና ኢማሙ ቀታዳና ضحك ግን መዲና እንደተወረደችም ገልጸዋል ማለት ነው አንቀጾች 57 ናቸው ومن اهدافها በዚች ሱራ ውስጥ በትኩረት ከተላለፉ መልእክቶች አታጅው من حال المشركين ከሃዲ የሆኑ ሰዎች የሥራቸው ክፋትና የሚፈጽሙት ተግባር ክፋቱን በማንሳት አላህ Subhanahu Wa Ta'ala የታጀብ ይገረማል ጥያቄ ያነሳል ይደነቃል ማለት ነው ይሄ ክፉ ስራቸው ምንድነው ሙቶ መነሳት የለም ብለው ጀርባቸውን ገትረው ተከራክረዋል በሞት ልጆች ህፃናቶች ላይ ድንበር አልፈዋል አላህ የሰጣቸውን ለደካማ ወገኖቻቸው ቆርሶ ማካፈልን ሳይፈልጉ በስስትና በንፍግና ታውቀዋል ይሄን ብቻ አይደለም አላህ ስገዱ ሲላቸው ሶላትን ችላ ብለዋል ዋጅቡንም ዘካ እንቢ ብለው ቀርተዋል አላህ Subhanahu Wa Ta'ala ይሄንን ሁሉ ክፉ ስራ የሰሩን ሰዎች ክፋታቸውን መጥፎ ስራቸውን በማንሳት ይገረማል ማለት ነው ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝና ሩህሩህ ሆነው አራኢተ الذي يكذب بالدين ያንን ሙቶ በመነሳት የሚያስተባብለውን አየህን ይላል ሙቶ መነሳት የለም ከሞትን ነው ማን ነው የሚቀሰቅሰን ይሄው ከኛ በፊት የሞቱ ቀድመ አያቶቻችን መች ተነሱ እያለ የሚያስተባብለውን ሰው አየህን ይላል ወልኺጣቡ ሆነ ለነብዩ ሰለላሁ ዐለይሂ ወሰለም ማን ነው ይሰውዬ ማንን ለማለት ነው የተሻበት አስተባባዩ ማን ነው نزل في عاص بن وائل السهمي عاص بن وائل የሚባልን ከሃዲ አስመልክቶ ተወርዷል በሌላ መንገድ ወሊድ ኢብኑ ሙጊራ የሚባለውንም ግለሰብ አስመልክቶ ነው ሌሎችም ቀውሎች አሉ አላኩልኝ ግን የወረደው በአንድ ግለሰብ ቢሆንም የሱን ስራ ሰርተው ለሚገኙ ሰዎች ሁሉንም የሚመለከትና የሚያካትት ነው فذلك الذي ያ በብርቱ የሚገፈትረው ነው ይህ ሙቶ በመነሳት ቀን የሚያስተባብለው ሰውዬ የሙት ልጆችን ወይም ደግሞ ወላጅ አልባ ህፃናትን በብርቱ የሚገፈትረው ነው يدعو اليتيم يقهره ويدفعه عن حقه የሚገፈትረው ከሚገባው ከሐቁ ከመብቱ ነው ولا يحض على طعام المسكين ዲሃዎችን በማብላትም የማያግባባው የማይቀሰቅሰው ነው لا يطعمه ولا يأمر بإطعامه ثم ያበላም ሌሎች እንዲያበሉም ደግሞ አያዝም አያግባባ ማለት ነው لانه يكذب بالجزاء ምክንያቱም በሰራው መልካም ስራ ማነዳለው ባጠፋው ጥፋት እቀጣለሁ ብሎ አያምንም فويل للمصلين ለሰጋጆች ወዮላቸው ምን አይነት ሰጋጆች ናቸው الذين هم عن صلاتهم ساهون እነዚያ ከስግደታቸው የዘነጉ ይላል ስግደታቸውን የዘነጉ አይ አማዋቂቲሃ ጋፊሉን በተቀመጠላት ጊዜ ከመስገድ የዘነጉ በሰዓት የማይሰግዱ ማለት ነው سئل رسول الله صلى الله عليه وسلم عن الذين هم عن صلاتهم ساهون قال ሰጋጆች ወዮላቸው ለነዚያ ስግደታቸውን ለሚተውና ለሚዘነጉ ማለት እነማንን ማለት ነው የተሻበት ተብለው ተጠይቀው ወቅቱን የሚያጣቡ ሰጋጆች ናቸው ሲሉ መልሰዋል ከዛም ሌላ ክፉ ተግባራቸውን ሲገልጽ الذين እነዚያ هم እነሱ يراؤون የሚሰሩትን ስራ ለሰዎች የሚያሳዩና
ላዩልኝ የሚሰሩ ይላል። አብዱላህ ብን አባስ ሙናፊቆች ናቸው፣ ከሰዎች በራቁ ሰዓት ሶላትን ፍጹም ይተዋሉ፣ ሰዎች ጋር ሲሆኑ ደግሞ ሰዎችን ለማሳየት ይሰጅዳሉ። الذين هم يراؤون ማለት እሱ ነው ብለዋል። በሌላ አያ وإذا قاموا إلى الصلاة قاموا كسالى يراؤون الناس ولا يذكرون الله إلا قليلا እንደሚለው ማለት ነው። ኢማሙ ቀታዳ ሳሂን ማለት لا يبالي صلى أم لم يصلي ቢሰግድም ባይሰግድም ለሱ ምንም ስሜት የማይሰጠው አይነት ሰጋጅ ነው። ቢሰግድም ግድ የለም ባይሰግድም ደግሞ የተለየ ስሜት የማይሰማው አይነት ሰጋጅ ነው። ويمنعون الماعون ጥቃቅን የቤት ዕቃዎችንም የሚከለክሉት ይላል። ጥቃቅን የቤት ዕቃዎችን ለትውስጥ የማይከለከሉን ዕቃዎች የሚከለክሉ አብዱላህ ብን መስዑድ الماعون الفأس والدلو والقدر واشباه ذلك ብለዋል። ማዑን ብሎ ማለት እነዚህ ሰዎች የሚከለክሉት ፋስ ነው። ፋስ የእንጨት መፍለጫውን ፋስ፣ የውሃ መቅጃውን አኮሌ ወይም ደግሞ ብርጭቆውን፣ ወልቂድሩ ዲስቱን ቶፋውን፣ ዋሽባ ዛሊክ እነዚህን የመሳሰሉ ጥቃቅን የቤት ማቴሪያሎችን ጭልፋውን፣ ማንኪያውን፣ መርፌውን፣ ቢላዋውን የሚከለክሉ ማለት ነው። በሌላ መንገድ ሙጃሂድ እንደሚሉት አልማዑን አልአሪያ ውሶች ማለት ነው። አንድ ቤት ከሌላው ቤት በተለምዶ የሚዋዋሱትን ተጠቅመውና ተገልግለው የሚመልሱትን የቤት ዕቃ የሚከለክሉ ንፉጎች ናቸው ማለት ነው ተብሏል። በዚህ ሱራ ላይ እንደተመለከትነው አላሁ ሱብሓነሁ ወተዓላ የሥራቸውን ክፋት በማንሳት የተዓጀብ እንዴት ይህን ያደርጋሉ? ሰው በዚህ ሁሉ ክፋት እንዴት ይከሰሳል? ይሄን ሁሉ ክፋት እንዴት ይሰበስባል? ይሄን ሁሉ ክፋት ይሄን ሁሉ ጥፋት ሰብስበው የያዙ ሰዎች ናቸው። እነዚህ ሰዎች እንደው አያቸው አይገርሙም ነው ጥያቄው።